ዛሬም ሌላ ዜና ረፍት ተሰምቷል። የአዲስ አበባ ሀገረ ስብከት በሚዲያው ያጋራውን ጽሁፍ ለእናንተ ብላካፍላችሁ። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። ያው ይሄ ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጣለው ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጽናምባል። እኔ ነኝ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለቻናል አዲስ ሆናችሁ እንደተለመደው ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮቹ መጀመሪያ እንግዲህ ማሳያችሁ ቪዲዮዎች ስለ መምህር ዘላለም የተሰጡ መግለጫዎች አሉ፣ ስለ ቀብር ስነ ስርዓቱ። አንድ ይሄንን ቪዲዮ አይተነው እንመለስ። ዘላለም ለዘላለም አርፏል፣ ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው ዛሬ እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነ ስርዓት የሚከናወነው ደግሞ ሐሙስ ነው። ወደ አባቱ ቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን ነው እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ በተወዳጅ ወንድማችን በመምህር ዘላለም ስርዓተ ቀብር ጉዳይ አንዳንድ መረጃዎችን ልሰጣችሁ ነውና የተዋህዶ ልጆች ይህንን ቪዲዮ ለመላው ኦርቶዶክሳውያን የማድረስ ግዴታ ጥየባችኋለሁ። እንደሚታወቀው የምንወደውና የምናከብረው ደግሞም በብዙዎቻችን ክርስቲያናዊ ሕይወት ላይ በስብከቶቹ መሰረትን የጣለው ተወዳጅ ወንድማችን መምህር ዘላለም ከቀናት በፊት ማረፉ ይታወቃል። ታዲያ በህይወት እያለ በተናዘዘው ኑዛዜ መሰረት ስርዓተ ቀብሩን ነጭ ለብሰን እንፈጽማለን። ደግሞም የተዋቀረውም የቀብር አስፈጻሚ ኮሚቴ መምህራችን ወደ አምላኩ ወደ ኢየሱስ ክርስቶስ እቅፍ የሚሄድ በመሆኑ ጥቁር ለብሰን ሳይሆን ነጭ ለብሰን ልንሸኘው ይገባል በማለታቸው ነገ ማለትም መጋቢት 3 ቀን ሐሙስ ከቀኑ 5 ሰዓት ላይ በመስቀል አደባባይ ምዕመናንም ካህናቱም አገልጋዮቹም ነጭ ልብስ ለብሳችሁ መምህራችንን በጋራ ሆነን ለአንዴና ለመጨረሻ ጊዜ እንድንሰናበተውና እንድንሸኘው በቅድስት ቤተክርስቲያን ስም ጥሬን አስተላልፋለሁ። ለመላው ቤተሰቦቹ ለቤተክርስቲያን አገልጋዮችና ለምዕመናን በድጋሚ መጽናናትን እመኛለሁ። እንግዲህ ተመልካቾች ቪዲዮ እንደተመለከቱት እንደሰማኑ ከሆነ ነጭ ልብስ ለብሰን አስክሬኑ መሸኘት አለብን እያሉ ነው። እስኪ እናንተም ስለዚህ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ አድርጉልኝ። ወደ ቀጣይ ቪዲዮ ቀጥሎም ይዤላችሁ የመጣው ቪዲዮዎች እንግዲህ ተመልካቾች የሃይማኖት አባቶች የመምህርን ዘላለምን የቀብር ስነ ስርዓት እንዴት ስለዚህ ቪዲዮ ደግሞ ተከታተሉ። ወጣለው ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጽናምባል። እኔ ነኝ። ወስያለሁ፣ አዝኛለሁ። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል፣ ሊጠፋ ይገባዋል። ቅስበት ሰብሮታል እኮ ልጄ፣ ቅስበት ሰብሮታል እኮ ልጄ። የሚያሳብበኝ እንዳያጣሁት እኮ ይህ ቤት ነው እንጂ የሚያለቅሰው እንጂ ነኝ እንጂ ልጆች የባልካችሁ ያ ቅድም ተነግሯል። ያዛብ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘንበለ ደም ነው፣ ሰማዕት ዘንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። አዎ ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው። ፍጹም ሰው ነው። ተገላገለው። ያን ከንቱ ዓለም ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቷ ለመድረቁ በሽታው ክፉ ነው። አንደበት የሚያደርቅ ነው። ግን ምንም አንደበቷ አይዛባም፣ እፎይታ አያውቅም። እግዚአብሔር አድሎት
የሚገባውን አገልግሎት ፈጽሞ ሄዷል። ለሱ አይደለም የምናለቅሰው፣ የኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። የአባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን የምወደው ልጄን አጥቻለሁ። በታላቁ የአብይ ጾም አንዳንድ ስጋ ቤቶች ክፍት ናቸው ምናምን የሚባል ወሬ አለ። እስኪ ደግሞ ስለዚህ ቪዲዮ ተከታትለን እንመለስ። በታላቁ የአብይ ጾም ወቅት በኮዬና በሌሎች አካባቢዎች ጥሬ ስጋ መሸጡ ቅሬታን አስነሳ። አንጋፋው ጋዜጠኛ ዋልተ ንጉስ ዘሸገር ዛሬ ጠዋት በኮዬ ፈጬ አካባቢ የታዘበውንና በህሊናው ላይ የፈጠረውን ከባድ ስሜት እንዲህ ሲል ገልጾታል። ጋዜጠኛው በለቀቀው መረጃ መሰረት በታላቁ የአብይ ጾም ወቅት በገሃድ የጥሬ ስጋ ሽያጭ መከናወኑን፣ ይህም ድርጊት በሃይማኖታዊ እሴቶች ላይ ያለውን ተጽዕኖ በሐዘን ተመልክቶታል። ጋዜጠኛ ዋልተ ንጉስ መልእክቱ ላይ የሚከተሉትን ነጥቦች አንስቷል። በዚህ ከባድ ጊዜ ይህንን ማየት እጅግ ያማል። ቢያንስ መስቀሉን አንሱት ሲል በኮዬ ፈጬ መስቀለኛ አካባቢ የታዘበውን ገልጿል። ድርጊቱ በኮዬ ፈጬ ብቻ ሳይወሰን በሰሚት ፍየል ቤት አካባቢ በስፋት እየተስተዋለ እንደሚገኝም ጠቁሟል። እናንተስ እንዴት ትመለከቱታላችሁ? የግል መብት ነው ወይስ ማህበረሰባዊና ሃይማኖታዊ እሴቶችን አለማክበር ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉ። ፎሎ ማድረግ እንዳይረሳ። ከቱጂ ቪዲዮ እንደተመለከትን ነው በጣም የሚያሳፍር ነገር ነው። እስኪ እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮመንት ላይ ጻፉልኝ። ሙተል እየተዋል ተብሎ እየተወራ ነው። እስኪ ደግሞ ስለዚህ ቪዲዮም ተከታትለን እንመለስ። ዛሬም ሌላ ዜና እረፍት ተሰምቷል። የአዲስ አበባ ሀገረ ስብከት በሚዲያው ያጋራውን ጽሑፍ ለእናንተ ላካፍላችሁ። የብፁዕ አባታችን አቡነ ሕርያቆስ ወላጅ እናት እማሆይ አጸደ ማርያም አረፉ። መጋቢት 2018 ዓ.ም የብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ወላጅ እናት እማሆይ አጸደ ማርያም ከድካም አርፈዋል። በሀዲያ ሆሳዕና ከተማ ልጆችን ወልደው በክብር ያሳደጉ ከመሆናቸውም በላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብዙ ሚሊዮኖች ለአንድ የሚታደለው የሊቀ ጵጵስናን ማዕረግ ያገኙትን ብፁዕ አባታችን አቡነ ሕርያቆስን ለቤተ ክርስቲያን አስራት አድርገው ያበረከቱ ታላቅ እናት ናቸው። ስርዓተ ቀብራቸው በሀዲያ ሆሳዕና ከተማ በነገው ዕለት እንደሚፈጸም ይጠበቃል። የእናታችን የእማሆይ አጸደ ማርያምን ነፍስ አምላካችን እግዚአብሔር ከደጋጎቹ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ አጠገብ ያሳርፍልን። ለብፁዕ አባታችን አቡነ ሕርያቆስም መጽናናትን ያድልልን። ቪዲዮ እንደተመለከትን በጣም የሚያሳዝን ነገር ነው። እስኪ በአጸደ ገነት ያኑርልን እያለን ኮሜንት ላይ ጻፉና ወደ ቀጣይ ቪዲዮ እንሂድ። ቀጣይ ደግሞ መምህር ዘላለም በህይወት እያሉ ሲስተምሩ የነበሩ ትምህርቶች አሉ። ከሱ ውስጥ ደግሞ አንዱን ትምህርት ተከታትለን እንመለስ። የኢትዮጵያ አየር መንገድ የሆነ ባለሳሳት የበረራ ቁጥሩ 332 የሆነ ከአዲስ አበባ ተነስቶ ወደ ኬንያ ናይሮቢ የሚጓዝ አይሮፕላን ነበር። 6 ደቂቃ ነው የተጓዘው። 6 ደቂቃ እንደተጓዘ በዚህ ስፍራ ተከሰከሰ። በውስጡ የተሳፈሩት 157 ሰዎች ነው ያረፉት። ስጋቸው በዚህ ተቆርሷል፣ ደማቸው ፈሷል፣ አጥንታቸው ተከስክሷል። በሕይወተ ስጋ የተረፈ አንድ ሰው አልነበረም። ከ35 የተለያዩ ሀገር የመጡ ተጓዦች ነበሩ። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች ያስተውሉ። ከዚህ ውስጥ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች ናቸው። አንዱ ሌላ ኢትዮጵያዊ ያለ ምክትል ካፒቴኑ እሱ ሙስሊም ነው። እነዚህ ግን 17ቱ የክርስቲያን ቤተሰቦች ናቸው። አስተውሉ ወገኖቼ። ዛሬ አሁን እዚህ ቦታ ይህ ሕንፃ ቤተ መቅደስ ታንጾ ቤተ መቅደሱ በቅዳሴ ቤቱ ለመከበሩ ምክንያቶቹ እነኚህ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቤተሰቦች ናቸው። 16ቱ ኢትዮጵያውያን ናቸው ሟቾቹ። 17ኛው ግን የውጭ ሀገር ዜጋ ነው። ባለቤቱ ግን ኢትዮጵያዊት ናት። ይህ ነው ምክንያቱ። ከዚህ ተወስዶ ስጋቸው ከተቆረሰበት፣ ደማቸው ከፈሰሰበት፣ አጥንታቸው ከተከሰከሰበት ተወስዶ አጽማቸው በቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል አርፏል። በየዓመቱ መጋቢት 1 ቀን የመታሰቢያ ጸሎት እዚህ ይደርሳል። ዝክር ይደረጋል። ቤተሰቦቹ ተወያዩ።
ስንነጋገር እንደዚሁ ከሚቀር ያረፉት በልደታ ለማርያም ቀን ነው። መጋቢት 1 ቀን በልደታ ስም ቤተ ክርስቲያን እዚህ ቦታ ቢታነጽ የሚል ጥያቄ ቀረበ። እግዚአብሔር ፈቀደ። ጥያቄውን ለሀገረ ስብከቱ አቀረብን። ለብፁዕ አባታችን አቡነ ጎርጎርዮስ ትላንት ተገኝተው ባርከዋል። ምስክርነትም ሰጥተው ነው ያለፉት። በአንድ ቃል ነው ልጆቼ እሺ ያሉት፣ ያለ ምንም ውጣ ውረድ ማለት ነው። ተፈቀደ። የልደታ ማርያም ታቦት የቃል ኪዳን ታቦት መጣ። እዚህ ባለወልድ ቤተክርስቲያን አለ ማዶ፣ በዚያ በክብር ተቀመጠ። በየዓመቱ ጸሎቱ በዚያ አማካኝነት ይደርስ ነበር። እዚህ የሟች ቤተሰቦች እየተሰበሰቡ እንግዲህ በእግዚአብሔር ፈቃድ ደግሞ የዛሬ 2 ዓመት አካባቢ ስራው ተጀምሮ በ2 ዓመት ውስጥ ዛሬ ቤቱ በቅዳሴ እየከበረ ነው ያለውና ይህን ያሳየንን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑት። እስቲ ከኔ ጋር በሉ፣ ከዚህች ቀን ጀምሬ በሉ እባርካችኋለሁ። ትንቢተ ሐጌ ምዕራፍ 2 ቁጥር 19። በዚህ ስፍራ ይህንን ቃል የተናገረው አምላካችን እግዚአብሔር ነው። የተናገረውም በነቢዩ ሐጌ ላይ አድሮ ለሕዝበ እግዚአብሔር ለእስራኤል ዘሥጋ ነው። በዘሩባቤል ዘመን 46 ዓመት የፈጀው ቤተ መቅደስ ከተጠናቀቀ በኋላ ቤተ መቅደሱ ቤቱ በቅዳሴ በከበረ ዕለት እግዚአብሔር የገባው ቃል ኪዳን ነው። ከዚህች ቀን ጀምሬ እባርካችኋለሁ። ስለዚህ እግዚአብሔር ከዚህች ቀን ጀምሮ በቃል ኪዳኑ ታቦት ላይ አድሮ ይባርከናል። ከዚህች ቀን ጀምሮ በካህናቱ ላይ አድሮ ይባርከናል። ከዚህች ቀን ጀምሮ በቃሉ በወንጌሉ ይባርከናል። ከዚህች ቀን ጀምሮ በመስቀሉ ይባርከናል። ይሄ ስፍራ የበረከት ስፍራ ነው። ጸገብነ እግዚኦ እምበረከተ ቤትከ ነው የሚለው። አቤቱ ከቤት በረከትን ጠገብን አለ መዝሙር 64 ቁጥር 4 ጀምሮ። ከቤቱ በረከትን ጠግባለን፣ የቃሉን በረከት እንጠግባለን። በጥምቀት የልጅነቱን በረከት እንጠግባለን። የመንፈስ ቅዱስን በረከት እንቀበላለን። የቅዱስ ሥጋውን የክቡር ደሙን በረከት እንቀበላለን። ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው ይላል። ቤተ መቅደስህ ልዩ ነው። ቤተ መቅደስህ ክቡር ነው። በጽድቅ ድንቅ ነው። የሐሰት ድንቅ አለና የእውነት ድንቅ ነው። በእውነት ድንቅ ነው። ለምን? ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ይሆናል። ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ክቡር ደም ይሆናል። በዚህ ብዙ ገቢረ ተአምራት ይደረጋልና ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው ብሎ አባታችን ክቡር ዳዊት ዘምሯል። ይሄንን በረከት ይሄን ጸጋ የሰጠን ያደለንን አምላካችን እግዚአብሔርን አሁንም ስለማይነገረው ስጦታው በደንብ አድርገን እናመስግነው። ከዚህች ቀን ጀምሬ እባርካችኋለሁ ነው ያለው። ይሄ ቤተ መቅደስ የሐዘን ማስረሻ ነው። የእንባ ማበሻ ነው። በዚህ ስፍራ ቤተሰቦቻቸውን ያጡ እጅግ በሐዘን ልባቸው ተሰብሮ ነበር። በተለይ ከነኚህ ውስጥ ደግሞ ቤተክርስቲያኑን ለማነጽ ለመስራት የታደሉትና አስተዋጽኦ ያደረጉት 7ቱ ቤተሰቦች ናቸው። እነኚህን አነሳለሁ ግድ ስለሆነ ማለት ነው። በመጀመሪያ የአያንቱ ግርማዬ ቤተሰቦች፣ አዎ እናቷ ወይዘሮ ከበቡ ለገሰ ወይም ክበብ ማርያም ይባላሉ። አባቷ ደግሞ ቅድም ዘገባውን ያቀረቡት አቶ ግርማዬ ናቸው። በእውነት ሁሉን ነገር ትተው ከዚህ ቦታ ሳይለዩ ገንዘብ ማዋጣት ብቻ አይደለም፣ ጉልበታቸውንም ጊዜያቸውንም ዕውቀታቸውንም ሐሳባቸውንም
በመስጠት ይሄ ቤተ መቅደስ ተሰርቶ እዚህ እስኪደርስ ድረስ ዋጋ ከፍለዋል። የአያንቱ ግርማዬ እናትና አባት በደንብ አድርጋችሁ አመስግኑልኝ ባካችሁ ከልብ። እሷ ከአይሮፕላን የመስተንግዶ ሰራተኞች አንዷ ነበረች፣ ከሆስተሶቹ አንዷ ነበረች። አያንቱ ግርማዬ ማለት የቃሊቲ ቅዱስ ገብርኤል ቤተክርስቲያን የሰንበት ተማሪ ነበረች። አሁን የምታዩአቸው የቃሊቲ ገብርኤል የደብረ አስተዳዳሪ፣ ስብከተ ወንጌል ክፍል ኃላፊ፣ የቃሊቲ ቅዱስ ገብርኤል ሊቃውንቱ በሙሉ ማህሌቱን አድምቀው ያደሩት፣ አሁንም ጧት ወረቡን ሲወርቡ የነበሩ ሰንበት ተማሪዎቹ የቃሊቲ ገብርኤል አካባቢ ያጥያው ምዕመናንና ምዕመናት ናቸው አብዛኛው እዚህ የተገኙት። ልጃቸው አያንቱ ግርማዬን ስላጡ እሷን አስበው ነው የመጡት። በደንብ አድርጋችሁ ቤተክርስቲያኑንና የቤተክርስቲያኒቱን አገልጋዮች ሊቃውንቱን፣ ካህናቱን፣ ዲያቆናቱን፣ ሰንበት ተማሪዎቹን በደንብ አድርጋችሁ አመስግኑልኝ። ተመልካቾች ቪዲዮ እንደተመለከትነው በጣም ደስ የሚሉ መምህር ነበር። በእውነት ያሳዝናል። እስኪ እናንተም ስለ ቪዲዮ እንደተለመደው የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። በመቀጠል ደግሞ ተመልካቾች ይዤላችሁ የመጣሁት በጾም ወቅት ስጋ የሚበሉ አንዳንድ የሶሻል ሚዲያ ተጠቃሚዎች አሉ። ስለነዚህ ተመጋቢዎች ደግሞ አንድ ወንድማችን ይዞልን የመጣ ቪዲዮ አለ። ይሄን ተከታትለን እንመለስ። ይሄ ሁሉ ምግብ ቀርበው ግን ረመዳን ነው፣ ጾመኛ ነኝ። ይደለዛ ያስጠላል። ይህንን ቪዲዮ ለዚህ ማይኮ ለሚባለው ልጅ አድርሱልኝ። ማይኮ ይህንን ቪዲዮ አንተ ላይ የሰራሁት ልተች አይደለም ወይንም ልገስጽ ምናምን አይደለም። ልክ ታላቅ ወንድም ታናሽ ወንድሙ ስተት ሲሰራ ይሄ ነገር ስተት ነው ብሎ እንደሚመክረው ምክር አድርገህ ተቀበለው። አጠገብ ጋር አንድ የእስልምና እምነት ተከታይ አለ። የቀረበላችሁ ምግብ አለ። ምንድነው ያለው? ይሄ ሁሉ ምግብ ቀርቦ ነገር ግን እኔ ምን ላይ ነኝ አለ? ጾም ላይ ነኝ አለ። ምንም የቀረበው ምግብ ብዙ ቢሆን፣ ምንም ቢያስጎመጅ፣ ምንም የሚያጓጓ ቢሆንም ነገር ግን ከእምነቴ አይበልጥም፣ ጾሜን አልዳፈርም እያለ ነው። ከዚህ አንፃር ማይኮ እስቲ አንተን አንድ ጥያቄ ልጠይቅህ። አንገትክ ላይ መስቀል አየሁ ወይንም ማተብ አየሁ። ያ ማለት አንተ የኦርቶዶክስ ተዋሕዶ እምነት ተከታይ ነህ ማለት ነው። በዚህ ሰዓት በእስልምና እምነት ተከታይ ጓደኛክ ብቻ አይደለም አንተ በምትከተላት በኦርቶዶክስ ተዋሕዶ እምነትስ ቢሆን ጾም አይደለም ወይ ነው። በጣም የገረመኝና ይህንን ቪዲዮ እንድሰራ ያደረገኝ ምን መሰለህ? አንተ እስከ 9 ሰዓት አለመጾም እስከ 12 ሰዓት አለመጾም ምናምን አይደለም። በጣም ያሳዘነኝ እስከ 9 ሰዓት አስቀድሰን ጾመን ገዳም አካባቢ እስከ 12 ሰዓት ነው ጾመን ወደ ቤት መተን እንድንበላው እንኳን ማይፈቀዱትን እንደ እንቁላል፣ ስጋ፣ አይብ ምናምን የመሳሰሉ በጾም ማይፈቀዱ ምግቦችን ጭምር እያግበሰበስክ እየበላክ እያለ ነው ያየሁትና ይህ ነገር ስላልተመቸኝ ነው ይህን ቪዲዮ የሰራሁት። የዐቢይ ጾም ማለት በኦርቶዶክስ ተዋሕዶ እምነት ትልቁ ጾም ነው። ይህንን ጾም እንዳይጾሙ የምትፈቅድላቸው እቺ ቤተክርስቲያን ሁለት አይነት ሰዎችን ብቻ ነው። የመጀመሪያዎቹ ህመም ላይ ያሉ በየሆስፒታሉ በየቤቱ ታመው ያሉ ከሆኑ ከህመማቸው አንፃር እንዲጾሙ አትፈቅድም ወይንም አታስገድድም ማለት ነው። ሁለተኛዎቹ እንዲጾሙ የማይገደዱት እድሜያቸው ከ7 ዓመት በታች የሆኑ ናቸው። አንተን እንዳየው ከሆነ ደግሞ አንድ በሽተኛ አይደለም፣ ህመምተኛ አይደለም። ሁለት እድሜክም ከ7 ዓመት በታች አይደለም። በነገራችን ላይ በጣም ብዙ ልጆች አሉ ማይኮ በጣም በመንፈሳዊ ህይወታቸው ደካማ የሆኑ ዱርዬ የሚባሉ በዓለማዊ ህይወታቸው በጣም ዱርዬ ናቸው የምትላቸው እስከ 9 ሰዓት ላይ ያስቀድሱ ይችላሉ፣ ላይ ጾሙ ይችላሉ። ነገር ግን ተዳፍረው ስጋ አይበሉ፣ የጾም ምግብ ምናምን አይበሉ። ስለዚህ ማይኮ ነገ አንተ የተሻለ ደረጃ ላይ ደርሳለሁ ካልክ ቤተሰብህን አይቻለሁ፣ የምስኪን ቤተሰብ ልጅ ነህ፣ ነገ ተሳክቶልህ ከራስ አልፈ ቤተሰብህን እረዳለሁ ወይንም ቀይራለሁ ብለህ የምታስብ ከሆነ እመነኝ፣ ፈጣሪህን አትዳፈር፣ እምነትህን አትዳፈር። ይህን ቪዲዮ አድርሱልኝ። አመሰግናለሁ። ቪዲዮ እንደተመለከታችሁ ነው። በጣም የሚያሳፍር ነገር ነው። እስኪ እናንተ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ አድርጉልኝ። ወደ ቀጠል ደግሞ ወንድማችን አክሊል እጅግ በጣም ደስ የሚል የሃይማኖታዊ ትምህርቶችን ያስተማረ ነበር። እስኪ ደግሞ ይህ ቪዲዮ ተከታትለን እንመለስ። ስሙኝ። በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ አልቅበት እዚህ ጋር ነው
ወዳጃችን የተናገረው ነገር ሰምታችኋልና ትንሽ ነገር ብቻ ልበላችሁ። 3ኛውና 4ኛው ክፍለ ዘመን ላይ ቤተክርስቲያን የእግዚአብሔርን ቃልና የእግዚአብሔር መንፈስ ጥላ ከፖለቲካ ጋር ተጋባች አለ። which means የእግዚአብሔርን ቃልም የእግዚአብሔር መንፈስንም አጣችሁ ማለት ነው። ስለዛ ሞተች ማለት ነው፣ ጠፋች። ቤተክርስቲያን እንደ ቤተክርስቲያን አስቡት፣ የኢየሱስ ቤተክርስቲያን የእግዚአብሔርን ቃል የእግዚአብሔርን መንፈስ አጣች ማለት በቃ በራሷ ህይወት ሊኖራት አይችልም። እንዲህ ብሎ መናገር በነገራችን ላይ በተዘዋዋሪ ጌታችን ክርስቶስ ኢየሱስን ቀጥታ መሳደብ ነው። በነገራችን ላይ እንዴት መሰላችሁ? ቤተክርስቲያን ሙሽራይቱ ናት፣ ክርስቶስ ደግሞ ሙሽራው ነው። ሙሽራይቱ ጠፍታ ታውቃለች ብሎ መናገር ማለት ሙሽራው መጠበቅ ተስኖት ነበረ ቤተክርስቲያን እንደማለት ነው። በመጽሐፍ ቅዱሳችን ላይ ሙሽራው ክርስቶስ ኢየሱስ ቤተክርስቲያን እንደሚጠብቃት የሚያሳዩ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። እንደሚታወቀው ለምሳሌ ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል። ስለዛ ልጠፋ አትችልም። እንዳልኳችሁ የእግዚአብሔርም ቃልም የእግዚአብሔር መንፈስም ከሌላት በራሱ ህይወት ሊኖራ ስለማይችል ሞታለች ስለሚያስብል ማለት ነው። ሌላው ሲቀጥል ጌታችን ኢየሱስ ቃል ገብቷል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል። መች? ሁል ጊዜ። የሆነ ሰዓት ላይ ብቅ ብቅ እያልኩኝ አያችኋለሁ አይደለም፣ ሁል ጊዜ ከእናንተ ጋር ነኝ። ለምን? ለዘላለም የሚኖረውን ከእነርሱ ጋር ማለት ነው መንፈስ ቅዱስን ስለሚልክላቸው በእርሱ በኩል ሁሌ ከእነርሱ ጋር ይኖራልና። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ጌታችን ኢየሱስ ቃል ገብቷል። ይህ ለሐዋርያት ብቻ ሳይሆን ለእኛም ይሰራል። ወዳጃችን ግን እያለ ያለው በቃ ክርስቶስ ቤተክርስቲያንን ወላጅ እንደሌላት ልጅ ብቻዋን ጥሏት ነበረ እንደማለት ነው። ይሄ ክርስቶስን ከመሳደብ ውጪ ሌላ ምንድን ነው? ባይሆን ግን ክርስቶስ ቤተክርስቲያንን እንደሚጠብቃትና ሁሌም እንደሚንከባከባት ክቡር ጳውሎስ እንዲህ ብሎ ይናገራል። በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ጀምሮ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለ ቤተክርስቲያን ራሱን አሳልፎ ሰጠ። እስከ ሞት ድረስ ከወደዳት ራሱን አሳልፎ የሰጠው ለእርሷ ከሆነ እንግዲያውስ በተአምር እንድትጠፋ አይፈቅድም። ቀጠል አድርጎ እንደዚህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምን ሳይኖርባት? እድፈትም የፊት መጨማደድም። የፊት መጨማደድ የሚመጣው ከእርጅና ጋር ነው። ማይ ብራዘር፣ እርጅና እንኳን እንዳይኖርባት፣ እድፈት እንዳይኖርባት፣ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ስለዛ የርሰኔን ነገር አጥልም። ሲቀጥል ግን 16ኛው ክፍለ ዘመን ላይ እነ ማርቲን ሉተር እነ ጆን ካልቪን መጥተው ቃሉን አነሱ፣ መንፈሱን ተውታል። መንፈሱን ተውታል። ስለዚህ የእግዚአብሔር መንፈስ ገና አላገኙትም እነሱ እነ ጆን ካልቪን እነ ማርቲን ሉተር ራሱ ፕሮቴስታንቲዝም ከተጀመረ በኋላ ማለት ነው። ቃሉን አነሱ። የእግዚአብሔር መንፈስ ካላነሱት which means በቃ እነ ማርቲን ሉተር እና ጆን ካልቪን የእግዚአብሔር ሰዎች አልነበሩም። እንደው ዝም ብሎ ብቻ እንደዚህ የሚመራመሩ ምናምን ከዛን አጋጣሚ እንደው እውነታው ላይ ደርሰው ነው ያስብላል። አይ የእግዚአብሔር ሰዎች ነበሩ ከተባለ ግን በሐዲስ ኪዳን ወደ እውነት ሁሉ ይመራ ዘንድ የተሰጠው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ወደ እውነታው ወይም ወደ እግዚአብሔር ቃል መድረስ አይቻልም። ስለዚህ የእግዚአብሔር መንፈስ ከሌላቸው እንግዲያውስ ከእግዚአብሔር አይደሉም ያስብላል። ስለዚህ ፕሮቴስታንቲዝም አነሳሱም ከመንፈስ ቅዱስ የሆነ ከእግዚአብሔር የሆነ አይደለም ያስብላል። ለ400 ዓመት ሙሉ በዚሁ መልኩ የቀጠለው ፕሮቴስታንት ደግሞ በጣም ያስገረሙ። አሁን እሱ የሚለው አሁን መንፈሱን ማገኘን የሚለው መቼ ነው? የዛሬ 100 ዓመት አካባቢ። ያው እሱ ጴንጤ ውስጥ አይደል ያለው የተለያዩ መናፍስት ምናምን አሰራሮች ምናምን ያሉበት ዲኖሚኔሽን ነውና እሱ አሁን የጀመረበትን ወደ አሜሪካን ሀገር አካባቢ የተጀመረውን ነገር ይዞ እሱ ነው በቃ ያኔ ነው የእግዚአብሔር መንፈስ የመጣው እያለ ነው። ለ1900 ዓመት አካባቢ ሙሉ ያልነበረ መንፈስ ቅዱስ የዛሬ 100 ዓመት ማይ ብራዘር ኬትም ሊመጣ አይችልም። ይሄንን መንፈስ ጠረጠረው፣ መርምረው። መንፈስን ሁሉ አትመኑ። ነገር ግን መናፍስ ከእግዚአብሔር ሆኖ እንደሆነ መርምሩ። መንፈስ ከእግዚአብሔር ሆኖ እንደሆነ መርምሩ። ይቆየን። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። ያው ይሄ ማይም ያለውን ሰምታችኋል። ለዚህ ማይም ደግሞ ያው ይሄን ጥያቄ በማቅረቡ ፕሮፌሰር ዶክተር ቀሲስ ዘበነ ለማ የተናገሩት ነገር አለ ወይም ደግሞ መልስ ሰጥተውታል። ምን አይነት መልስ ሰጡት የሚለውን ደግሞ ቪዲዮ አሳያችኋለሁኝ። ከዛ በፊት ግን እንደተለመደው አብሔር ስም ጠይቃችኋለሁኝ። እንደተለመደው 3 ሰቅል ስጣችሁና ወደ ቪዲዮ እንመለሳለን። አመሰግናለሁ። ቀጥታ ቪዲዮውን ተመልክተን እንመለሳለን ማለት ነው። መልካም ቆይታ። እስከ መጨረሻው ልትከታተሉት በእግዚአብሔር ስም ነው የምጠይቃችሁ። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጣው። ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው?
አንድ ቀን ወንጌል ሰብኮ አያውቁም። እዚህ ወንጌል እንዳሰብኩት አሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ማንም ወንጌል ሰበኩ ብሎ የነገረኝ የለም። ሁል ቀን ስድብ፣ ሁል ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። እንደሱ ነው እንግዲህ በእነሱ ጥያቄ ያለኝ ካሉስ አሁን መምህሮቻችሁን እንፈትናቸው አይመልሱልንም ብለው ወደ አደባባይ የወጡት እንደሱ አይነት ነገር የሚሆነው ቅድም ባልኩህ መሰረት ነው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በእውኑ በህልሙ የት ያነበበውን ነው፣ የት የተማሩትን ነው። ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? ለከስነው ለወንድማችንም ቃሉት ያስተማለን። እስኪ እናንተም ስለ ቪዲዮ እንደተለመደው የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ። ለዛሬ ይዤላችሁ የመጣው ቪዲዮዎች እነዚህ ይመስላሉ። እስኪ እናንተም ስለ ቪዲዮዎች የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።